ምሽት 1 ሰዓት ላይ ፓሪስ ሰን ዠርመን ከአርሰናል ጋር የሚደረገው ትንቅንቅ ከባድ ሚዛን ጨዋታ ነው። አድማጮቻችን በጉጉት የሚጠበቅ ነገ አይኖች ሁሉ በቢሊየን የሚቆጠሩ አይኖች የሚመለከቱት ከባድ ሚዛን ጨዋታ ነው። ፓሪስ ሰን ዠርመን አርሰናል። ፓሪስ ሰን ዠርመን ለሁለተኛ ጊዜ ሻምፒዮን ለመሆን ማለትም ለመጀመሪያ ጊዜ ባለፈው ዓመት አሳክቷል። አርሰናል በታሪኩ ለመጀመሪያ ጊዜ በወንዶች የአውሮፓ ሻምፒዮንስ ሊግን ለማጣጣም የሚያደርገው ጨዋታ ነው። ትናንት ተጫዋቾቹ ተጠይቀው ነበር። የአርሰናል ተጫዋቾች በሙሉ ወኔ በሙሉ የራስ ተነሳሽነት ላይ እንገኛለን ብለው ተናግረዋል። ቁጥራዊ አሃዞቹን መጀመሪያ ለንጽጽር እንዲረዳ የሁለቱ ቡድኖች ቁጥራዊ አሃዝ እናንሳቸው። በእርግጥ እግር ኳስ ወቅታዊ ፐርፎርማንስ ነው። በወቅቱ የሚኖር የአቅም ሚና ወይም ደግሞ እንደ ወቅቱ የሚወሰን ነው። እግር ኳስ ግን መንደርደሪያ የሚሰጡ ነገሮች አሉ። ምንም ነገር ካልተፈጠረ፣ ቀይ ካርድ ከሌለ፣ ሌላም ከሌለ ማለት ነው። እና መንደርደሪያ እንዲሆን የነበረውን ነገርም በቁጥራዊ አሃዝ ለማስቀመጥ ያክል ፓሪስ ሰን ዠርመን በሊግ ፌዝ ደረጃ 11ኛን ይዞ ነው ያጠናቀቀው። አጠቃላይ ነጥቡ ደግሞ 11ኛ ደረጃን ይዞ ሳያጠናቀቅ 14 ነጥብ ይዞ ነው የጨረሰው። በአንጻሩ የፓሪስ ሰን ዠርመን ተፋላሚ አርሰናል በሊጉ አንደኛ ሆኖ ነው ያጠናቀቀው በሊግ ፌዝ በነበራቸው መርሃ ግብር። እንዲሁም አርሰናል 24 ነጥቦችን ይዞ ነው በአንደኝነት ያጠናቀቀው። ጎል ያስቆጠሩትን መጠን ስንመለከት ግን ለምሳሌ አሁን ፓሪስ ሰን ዠርመን ባየር ሊቨርኩሰን ላይ ብዙ ጎል አስቆጥሯል። የፓሪስ ሰን ዠርመን አጠቃላይ ተጋጣሚዎቹ መረብ ላይ በዘንድሮ የአውሮፓ ቻምፒዮንስ ሊግ ጉዞ 44 ጎል አስቆጥረዋል። አርሰናል ደግሞ 29 ጎል ነው ያስቆጠረው። አርሰናል አንድም ጨዋታ አልተሸነፈም በአውሮፓ ቻምፒዮንስ ሊግ አንድም ጨዋታ አልተሸነፈም። ፓሪስ ሰን ዠርመን ተሸንፏል። በስፖርቲንግ ሊዝበን የተሸነፈበት ውጤት አለ። ለምሳሌ ከተሸነፈባቸው ጨዋታዎች መካከል በስፖርቲንግ ሊዝበን ፓሪስ ሰን ዠርመን ሽንፈትን አስተናግዷል። አርሰናል ግን አንድም ጨዋታ ሳይሸነፍ ነው ለፍጻሜ የደረሰውና ይህንን የነገውን ጨዋታ አርሰናል ዋንጫ ከወሰደ አንድም ጨዋታ ሳይሸነፍ ዋንጫ ይወስዳል ማለት ነው። አንድም ጨዋታ ሳይሸነፍ ከዚህ ቀደም አንድም ጨዋታ ሳይሸነፉ ዋንጫ የወሰዱ ቡድኖች ነበሩ እና ይሄ አንዳንድ ሰዎች አርሰናል ምንም ሳይሸነፍ ዋንጫውን ከወሰደ የወርቅ ዋንጫ ነው ወይ የሚወስደው የሚባለው ነገር በሻምፒዮንስ ሊግ አይሰራም። እሱ በእንግሊዝ ፕሪሚየር ሊግ ብቻ ነው። ሳይሸነፍ አንድ ቡድን ካጠናቀቀና ዋንጫ ከወሰደ በእንግሊዝ ፕሪሚየር ሊግ ብቻ የወርቅ ዋንጫ ይሸለማል። ብቸኛው ተሸላሚ አርሰናል ነው። ዘ ኢንቪዚብል የተባለበት 38ቱን ጨዋታ ሳይሸነፍ ያጠናቀቀበት ብቸኛው የወርቅ ዋንጫ ያለው ክለብ በፕሪሚየር ሊጉ አርሰናል ብቻ ነው። ስለዚህ በሻምፒዮንስ ሊግ፣ በሴሪያ፣ በላሊጋ፣ በቡንደስሊጋ ሳይሸነፉ ያጠናቀቁ ቡድኖች የወርቅ ምናምን የሚባል ነገር የለም። እንግሊዝ ላይ ብቻ ነው እሱ ነገር ያለው ማለት ነው። እሺ ቁጥር አያዞችን ትንሽ ልጨምርና ወደ ቀጥታ ዝርዝር ሐሳቦች እንመጣለን ስለ ጨዋታው ነገር። ፓሪስ ሰን ዠርመን 44 ጎል አስቆጥሯል ብንልም በአንጻሩ 22 ጎል ተቆጥሮበታል። ልብ በሉ፣ ግማሹ ጎል ተቆጥሮበታል። 44 ጎል ቢያገባም 22 ጎል ተቆጥሮበታል። አርሰናልስ 29 ጎል አስቆጥሮ 6 ጎል ብቻ ነው የተቆጠረበት። ምን ያህል ዲፌንሱ ስትሮንግ እንደሆነ ማሳያ ነው የአርሰናል ዲፌንስ። በአንጻሩ የፓሪስ ሰን ዠርመን ዲፌንስ ጫን ካሉት ክፍተት ሊፈጥር እንደሚችል ቁጥር አያዙ ያመለክታል። 44 ጎል ፓሪስ ሰን ዠርመን ቢያገባም አጥቂው ጠንካራ መሆኑን ቢያሳይም ተከላካዩ ደግሞ 22 ጎል የተቆጠረበት ነው። ተከላካይ ላይ ክፍተት እንዳለ ቁጥር አያዙ ይጠቁማል። አርሰናል ቤት ስናይ ደግሞ አጥቂ ላይ እንደ ፓሪስ ሰን ዠርመን የአጥቂ ክፍል አርሰናል ባይኖረውም ዲፌንሱ ግን ስትሮንግ መሆኑን 6 ጎል ብቻ የገባበት መሆኑን ያሳያል። ከዛ ባለፈ አጠቃላይ ሹቶችን ፓሪስ ሰን ዠርመን 207 ሹት፣ አርሰናል 163። ኦን ታርጌት ፓሪስ ሰን ዠርመን 114 ኢላማቸውን ያገኙ ሙከራዎች አድርጓል። አርሰናል 86። በዘንድሮ ሻምፒዮንስ ሊግ አጠቃላይ ነው እየገለጽን ያለ ነው። ኦፍ ታርጌት ፓሪስ ሰን ዠርመን 93፣ አርሰናል 77። ብሎክድ ሾቶች ፓሪስ ሰን ዠርመን 91 ብሎክ ተደርገውበታል ሾቶቹ፣ አርሰናል 46 ብሎክ ተደርገውበታል። ይሄ ቁጥር አያዝ የሚያሳየን የአርሰናል ተከላካይ ክፍል በጣም ጠንካራ መሆኑን፣ የፓሪስ ሰን ዠርመን አጥቂ ክፍልም እሳት የላሰ አጥቂ መሆኑን ማሳያ ነው። ቁጥሩን ስትመለከቱት የአጥቂዎች ስራ ነው። ኦን ታርጌት መሞከር፣ ሹት ማድረግ የአጥቂዎች ስራ ነው። ብሎክ ማድረግ እንዲሁም ደግሞ የገባበት ጎል ቁጥሩ 6 መሆን ይሄ የተከላካይ ስራ ነው።
ግብ ጠባቂውን ራያን ጨምሮ። ራያ በነገራችን ላይ በአውሮፓ ሻምፒዮንስ ሊግ ታሪክ 9 ክሊንሺት በማስመዝገብ 9 ክሊንሺት፣ በእንግሊዝ ፕሪሚየር ሊግ ደግሞ 19 ክሊንሺት፣ በድምሩ 28 ክሊንሺት በሁለቱ ቶርናመንቶች ላይ ራያ አስመዝግቧል። አልገባበትም ጎል እና ራያ በጣም የሚገርም ቁጥራዊ አሃዝ ነው ዘንድሮ ያከናወነው። በፕሪሚየር ሊጉ 57 አደገኛ ኳሶችን አድኗል። ራያ 57 ሴቭ ኳሶች ጋር ተገናኝቶ ፊት ለፊት ማለት ነው 57 ሴቭ አድርጓል። እና በሻምፒዮንስ ሊጉ የራያ አስተዋጽኦ ምን ያህል ላቅ ያለ እንደሆነ ማሳያው 9 ክሊንሺት፣ በ9 ጨዋታ ጎል አልተቆጠረበትም ራያ። በፕሪሚየር ሊጉ በ19 በድምሩ በ28 ክሊንሺት ይዞ መውጣት የቻለ ነው። አርሰናል ክሪስታል ፓላስን 2-1 አሸንፎ ነው የመጣው። ፓሪስ ሰን ጀርመን ደግሞ በፓሪስ ኤፍሲ እዛው ፓሪስ ላይ ያለ ክለብ ነው 2-1 ተሸንፎ ነው ወደዚህ ጨዋታ የሚመጣው። የመጨረሻ ጨዋታቸውን ፓሪስ ሰን ጀርመን በፓሪስ 2-1 ተሸንፎ ነው ዋንጫውን ያጠናቀቀው። አርሰናል ደግሞ ክሪስታል ፓላስን 2-1 አሸንፎ ነው ዋንጫውን ያነሳው ማለት ነውና እነዚህ ቁጥራዊ አሃዞች ይጠቁማሉ ብዬ አስባለሁ። አጠቃላይ 6 ጊዜ ተገናኝተዋል። ቁጥራዊ ግንኙነታቸው እኩል ነው የሚያሳየው። ፓሪስ ሰን ጀርመን 2 ጊዜ አሸንፏል፣ አርሰናል 2 ጊዜ አሸንፏል፣ 2 ጊዜ አቻ ተለያይተዋል። የቅርብ ዓመታቱን ስንመለከት በሜይ የነበራቸውን ጨዋታ ፓሪስ ሰን ጀርመን 2-1 አርሰናልን ያሸነፈበት ውጤት ተመዝግቧል። ከዛ ባለፈ ደግሞ ፓሪስ ሰን ጀርመን 2025 ሚያዝያ ላይ 1-0፣ ከዛ በፊት ደግሞ አርሰናል 2-0 ፓሪስ ሰን ጀርመን ያሸነፈበት ውጤት 2 ጎል አስቆጥሮ እናስታውሳለንና 2025 ላይ ፓሪስ ሰን ጀርመን አሸነፈ። 2024 ላይ ግን አርሰናል ነበር 2-0 ያሸነፈው። የቅርቡን ግንኙነት 2025 ግንቦት ወር ላይ ደግሞ ፓሪስ ሰን ጀርመን 2-1 በሆነ ውጤት ነው ማሸነፍ የቻለው። የጂያንሉጂ ዶናሩማ አስተዋጽኦ ላቅ ብሎ የታየበት የአርሰናል የማጥቃት እንቅስቃሴ ተደጋጋሚ ጥቃቶችን ቢሰነዝርም ዶናሩማ ያከሸፈባቸው። ስለ ነገው ጨዋታ እንምጣ። መንደርደሪያችን የመጀመሪያው ምን ሊመስል ይችላል? ሴሬሞኒው ነገ የአውሮፓ ሻምፒዮንስ ሊግ ሃንጋሪ ቡዳፔስት ላይ ሴሬሞኒው ምን ሊመስል ይችላል? እንነሳ ሶፊ ግርምዬ። ያው ቁጥሮችን መጥቀስ ስለጀመርክ ቁጥሮችን ጨርሰን ወደ ሴሬሞኒው እንሄድ አይሻል? ስላነሳ ብዬ ነው ግርምዬ። ኦብቪየስሊ የነገው ጨዋታ በሁለት የሚከፈል ነው። ማጥቃት ወይስ መከላከል? ዋንጫውን ማን ይወስዳል? ማጥቃት ነው የሚወስደው መከላከል ነው የሚወስደው ብለን ልናስቀምጠው እንችላለን። ፒኤስጂ ማጥቃት ነው፣ አርሰናል መከላከልን ይወክላል። በእግር ኳስ ሁለቱም በጣም ነሰሰሪ ናቸው፣ አስፈላጊ ናቸው። አጥቅተህ መከላከል ካልቻልክ እንደ ባርሴሎና ትሆናለህ። ተከላክለህ ማጥቃት ካልቻልክ፣ ማግባት ካልቻልክ፣ ብትከላከል እንኳን ምናልባት ዋጋ ልትከፍል ትችላለህ። በመከላከል ውስጥ አንዲት ጥቃቅን ስህተት እንኳን ብትሰራ ዋጋ ልትከፍል ትችላለህ። ማግባት ካልቻለ ቡድን አንድ ጎል ካስተናገርክ ተሸንፈህ ልትወጣ የምትችልበት ዕድል ይኖራል። ስለዚህ ማጥቃት ከመከላከል የሚለው ስያሜ የተሰጠው ይሄ ጨዋታ ከዚህ አንጻር ነው። በሁለት የእግር ኳስ የተለያየ ዓለም ፍልስፍና ላይ ያሉ ናቸው ይሏቸዋል አርሰን ቬንገር ማነው ሚካኤል አርቴታና ሉዊስ ኢነርኬን። በሁለት የተለያየ ሉዊስ ኢነርኬ ኳሱን ያዘው ተጫዋቱ አግባ ነው። ሚካኤል አርቴታ ኦፍ ዘ ቦል ወይም ከኳስ ውጪ ቡድናቸው ያለመታከት የሚከላከል ቡድን ነው። ስፔስ ያሳጣሃል፣ እንቅስቃሴን ይገድብብሃል፣ በሚፈልገው መንገድ ጎል እንዳታስቆጥር ይከላከላል። ሁለቱ የተለያዩ እሳቤዎች ናቸው። ሁለቱም ዋንጫ ያስነሳሉ። በማጥቃት ብቻ ጥራት ያለው የማጥቃት እንቅስቃሴ በማድረግ ዋንጫ ያነሱ በርካታ ክለቦች አሉ። ጥራት ያለው የመከላከል ስራ ብቻ በመስራትም ዋንጫ ያነሱ ክለቦች አሉ። የጆዜ ሞሪኒዮ ኢንተር ሚላን ይጠቀሳል። የሉዊስ ኢነርኬው የፔፕ ጋርዲዮላ ባርሴሎና ይጠቀሳል። በማጥቃት ፖሰስ በማድረግ ኳስ ብቻ ዋንጫ ወሰደ በቻምፒዮንስ ሊግ። ስለ ቻምፒዮንስ ሊግ ነው የምናወራው። ሁለቱም ምሳሌ ይሆናሉ፣ ምንም ችግር የለውም። ፒኤስጂም የሉዊስ ኢነርኬውን የቀደመውን ባርሳን ወይም የቀደመውን የፔፕ ጋርዲዮላን ባርሳን የሚያስታውስ አይነት ቡድን ነው። እንዲሁም ትንሽ የተወሰነ ስለት ጨምሮበታል። ሉዊስ ኢነርኬ በፊት ከነበረው የባርሳ ቡድን አሁን ላይ ያለው የፒኤስጂ ቡድን የሆነ ነገር ትንሽ ነገር እሳቢያቸውን ጨመር አድርገውበታል። ሚካኤል አርቴታ ሞር ወደ ጆዜ ሞሪኒዮ ኢንተር ሚላን የሚጠጋ ቡድን ቢኖራቸውም ግን የዛ አይነት ቡድን ነው ለማለት ግን አያስደፍርም። አርሰናል ማጥቃትም ሲፈልግ ያጠቃል።
በነገራችን ላይ አርሰናል በሻምፒዮንስ ሊግ ከቆመ ኳስ ያስቆጠራቸው ጎሎች አነስተኛ ናቸው። 8ኛ ደረጃ ላይ የተቀመጠው ከቆመ ኳስ ብዙ ጎሎ ማስቆጠር 8ኛ። 7 ቡድኖች ይበልጡታል ከቆመ ኳስ ብዙ ጎሎ ማስቆጠር። ይሄ የሚያሳየን ራሱን የቻለ ነገር አለ። የፕሪሚየር ሊጉ አርሰናልና የሻምፒዮንስ ሊጉ አርሰናል ይለያያሉ። በነገራችን ላይ ባህሪያቸው፣ ስሪታቸው፣ ኢቨን የሚመርጧቸው ተጫዋቾች ሚካኤል አርቴታ የሚመርጡት ታክቲክ በጣም የተለያየ ነው። ፕሪሚየር ሊጉ ላይ በጌት የሚከላከል ቡድን፣ አንድ ጎል አስጠብቆ የሚወጣ ቡድን ዘንድሮ ማት ክሊንሺት ማን ነው ማት አንድ ለባዶ የነበራቸው አይደለ? ዘንድሮ አርሰናል 9 እንደዛ የሚያደርግ ቡድን ነው። ሻምፒዮንስ ሊጉ ላይ ደግሞ ስመጣ አርሰናል ብዙ ጎል አስቆጥሮ የሚያሸንፍ፣ ለምሳሌ ምስክር አትሌቲኮ ማድሪድ አለ፣ ምስክር ባየር ሙኒክ አለ። ትልልቆቹን እንኳን 3 ጎል 4 ጎል አስቆጥሮ አሸንፏቸዋል። የፕሪሚየር ሊጉ አርሰናልና የሻምፒዮንስ ሊጉ አርሰናል በጣም የተለያዩ ናቸው በባህሪያቸው። ሚካኤል አርቴታ ከሚጠቀሙት ታክቲካል እሳቤ፣ ተጫዋቾቹ ከሚወስዱት የታክቲክ እንቅስቃሴ አንጻር የምንመለከት ይሆናል። በዘንድሮ ውድድር ዓመት በሻምፒዮንስ ሊግ ውድድር አርሰናል በ4 ነገር ፒኤስጂን ይበልጠዋል። ፒኤስጂም አርሰናልን በ4 ነገር ይበልጠዋል። አርሰናል ጥቂት ጎል በማስተናገድ በሻምፒዮንስ ሊግ የዘንድሮ ውድድር ዓመት 1ኛ ደረጃ ላይ የተቀመጠ ቡድን ነው። 6 ጎል ብቻ በማስተናገድ 2 አርሰናል 11 ጨዋታዎችን በማሸነፍ ብዙ ጨዋታ ያሸነፈ ክለብ ነው፣ 1ኛ ነው። በዚህም 3 ክሊንሺት በማስመዝገብ አርሰናል 9 ክሊንሺት አስመዝግቧል። በዚህም 1ኛ ደረጃ ላይ ተቀምጦ እንመለከተዋለን። ሊግ ፌሱን አርሰናል በ1ኛ ደረጃነት ነው የጨረሰው። በሌሎች ቁጥሮችስ ከቆመ ኳስ አርሰናል ጎል ማስቆጠር 8ኛ ደረጃ ላይ ነው ያለው። 5 ጎል ነው ያለው ከቆመ ኳስ። በኦፕን ፕሌይ ወይም በክፍት ጨዋታ አርሰናል ጎል ማስቆጠር 21 ጎሎች አስቆጥሯል። 6ኛ ደረጃ ላይ ነው ያለው። ኢላማውን የጠበቀ ሙከራ 86 ሙከራ አድርጓል። 6ኛ ናቸው። ቶታል ሹት ብሎክ በማድረግ 209 ኳሶች ሹት አድርጓል። 6ኛ ደረጃ ላይ ነው የሚቀመጡት አርሰናሎች። ጎል 29 ጎል አስቆጥሯል። ይህም 6ኛ ደረጃ ላይ ያስቀምጣቸዋል። ቅድም ከጠቀስኳቸው የአርሰናል ልዩ ሁኔታዎች መካከል ብሎክ በማድረግ አርሰናል 1ኛ ነው በሊጉ በሻምፒዮንስ ሊጉ በ4ቱ ነገሮች ጨዋታ በማሸነፍ በክሊንሺት ጥቂት ጎል በማስተናገድና እንደዚሁም ብዙ ብሎኮችን በማድረግ። ይሄ ምን ነው የሚያሳየው? ዲፌንሱን ያሳያል። የዲፌንሱና የግብ ጠባቂውን ጥንካሬ ያሳያል። ኦብቪየስሊ አርሰናል ቅድም እንዳልኩት ክሊርሊ አታኪንግ አይዴንቲቲ ወይም የማጥቃት ባህሪ ያለው እንቅስቃሴ በሻምፒዮንስ ሊጉ ሲያሳይ እንመለከተዋለን። ወደ መስመር ኳሶችን እያወጡ በኦፕን ፕሌይ ኳሶችን ያስቆጠሩባቸው ጨዋታዎች መብዛታቸውም ለዚህ አንዱ ማሳያ ነው። በውድድሩ አንድም ጨዋታ አለመሸነፉም ይህንን የሚያይበት ነገር ወይም የምንመለከትበት ነገር ያሳያል። ፓሪስ ሰን ዠርመን አሁን የአርሰናልን ስንጠቅሰው የተረጋጋ እንደዚሁም ጨዋታን መቆጣጠር የሚችል ቡድን ነው አርሰናል። ጨዋታን ይቆጣጠራል፣ የተረጋጋ ቡድን ነው አርሰናል። ቅድም በጠቀስናቸው ቁጥሮች ፒኤስጂስ እረፍት የለሽ ማጥቃት የሚያደርግ ቡድን ነው። አየው አርሰናል ካልም ነው ብለናል፣ ጌም ኮንትሮል ያደርጋል ብለናል። ፒኤስጂስ ሪሌንትረስ ነው፣ በፍጹም እረፍት የለው። አታኪንጉ 44 ጎል አስቆጥሯል፣ 1ኛ ነው። አርሰናል የሚበልጥባቸው 4 ነገሮች ሾት አጠቃላይ ሙከራ በመሞከር 298 ኳሶች 1ኛ። ኢላማውን የጠበቀው ኳስ በመሞከር 114 ጎሎች ኳሶች ሞክረዋል፣ 1ኛ። ጎሎች ከክፍት ጨዋታ ከኦፕን ፕሌይ በማስቆጠር 34 ጎል 1ኛ። በእነዚህ 4 ነገሮች አርሰናልን ይቀድመውታል፣ ይበልጡታል። ይሄ ደግሞ የአጥቂው ክፍል ምን ያህል የፓሪስ ሰን ጀርመን ጠንካራ የአጥቂ ክፍል እንዳለው የሚያሳይ ቁጥር ያዝ ነው። በተቃራኒው ፓሪስ ሰን ጀርመን 22 ጎል ነው ያስተናገደው። ከተሳተፉት 36 ቡድኖች ስንተኛ ደረጃ ላይ ሊኖር ይችላሉ ተገምታለህ? 30ኛ ነው ያለው ብዙ ጎል ማስተናገድ። ብዙ ጎል በማስተናገድ 22 ጎል ስላስተናገደ 30ኛ ደረጃ ላይ የተቀመጠው ፓሪስ ሰን ጀርመን።
በሌሎች ቁጥሮች ከቆም ኳሶች ከአርሰናል የተሻለ እንዲሆን ፒኤስጂ አስቆጥሯል። 3ኛ ደረጃ ላይ ነው ያለው፣ 8 ጎል አለው። በኳስ ቁጥጥር 63.5% በመያዝ 2ኛ ደረጃ የተቀመጠ ቡድን ነው። ክሊንሺት 5 አለው፣ 3ኛ ነው። በዚህም በማሸነፍ 10 ድሎች አሉት፣ 3ኛ ነው። ኤክስፔክትድ ጎል 31.6 ይሄም 2ኛ ደረጃ ላይ የተቀመጠበት ሂደት ይመለከታል። ግልጽ ነው፣ በቃ ይገልጸዋል። ቅድም ያልኩን ነገር ኳስን የሚቆጣጠርና የተረጋጋ ቡድን ከማያርፍ ወይም ረፍት የለሽ የማጥቃት እንቅስቃሴ ከሚያደርግ ቡድን ጋር የሚደረግ ጨዋታ ነው። ለዛ ነው ዓለም በሙሉ የሚጠብቀው። ጌም ኮንትሮል የሚያደርገው ካልም ቡድን ጨዋታውን ይዞት ይወጣል ወይስ ካለ ፍራቻ ካለ ረፍት የሚያጠቃው ቡድን ጨዋታውን ያሸንፋል የሚለው ትልቁ ትኩረት እንዲኖር ያደርገዋል። በአለፈው ዓመት የግማሽ ፍጻሜ ጨዋታ 3-1 በማሸነፍ ፓሪስ ሰን ጀርመን በድምር ውጤት ወደ ፍጻሜው እንዳለፈ ይታወሳል። ያው በደርሶ መልስ በነበራቸው ግንኙነት ፓሪስ ሰን ጀርመን 1-0 የመጀመሪያውን የመልሱን ጨዋታ 2-1 አሸንፎ ማለት ነው። ከዛ በፊት ግን በምድብ ጨዋታ ተገናኝተው አርሰናል አሸንፏል። 2-0 አሸንፏል። አሁን ይህን ነው የምናየው። ግርሜ ምንድን ነው ልዩነቱ? ምን ተከሰተ? አርሰናል 2-0 ያሸነፈው ቡድን እንዴት በጥሎ ማለፉ ወይም በግማሽ ፍጻሜው ፒኤስጂ አሸንፎ ጥሎት ሄደ? ይህ ትልቅ ጥያቄ ይመስለኛል። በእውነት ነገር እናያለን። አንደኛ ከታክቲካ አንጻር፣ ሁለተኛ ደግሞ ሌሎች ገፊ ምክንያቶች በወቅቱ የነበሩት ምክንያቶች ብለን እናነሳቸው እንችላለን። ከታክቲካ አንጻር አርሰናል የተሸነፈባቸው ጨዋታዎች ላይ ሲጠቀም የነበረው 4-4-2 ኮምፓክት የሆነ አጫዋት ነበረ። የፒኤስጂን አታኪንግ ለመቀነስ ነው ሚካኤል አርቴታ ያንን ያደረጉት። በእንቅስቃሴ ደረጃ 4-3-3 የሚመስል ግን ጨዋታው ላይ 4-4-2 አድርገው የመስመር አጥቂዎቻቸውን እነ ባርኮላን፣ እነ ዴምብሌን፣ እነ ዴዝሪ ድዌ፣ እነ ካቫርስኬሊያን ለመዝጋት ምንም አይነት ፋታ ወይም እንቅስቃሴ እንዳያገኙ ያደረጉበት ሂደት ነበረ። አርሰናል ሞር ካውንተር አታክ ነበረ ሲጠቀም የነበረው በሁለቱ የፕሌይኦፍ ጨዋታዎች፣ የደርሶ መልስ ጨዋታዎች ላይ ሞር ካውንተር አታክ ነው ሲፈልግ የነበረው አርሰናል። በዚህ ሂደት ውስጥ ፓሪስ ሰን ጀርመኖች ተሳክቶላቸው ነበር። ለምን? ጎል የሚያስቆጥሩ አጥቂዎች ነበሯቸው። በተቃራኒውስ በፒኤስጂ ቤት ውስጥ ዶናሩማ ነበረላቸው። የአርሰናል ካውንተር አታክን በሚገባ እንዲዘጋ ያደረገው ወይም ውጤት እንዳያመጣ ያደረገው ዶናሩማ ነበረ። 4-4-2 አይደለም በነገራችን ላይ አርሰናል ነው ዋጋ ያስከፈለው። 4-4-2 መጠቀሙ ሳይሆን በዋነኝነት ዶናሩማ ጠንካራ መሆኑ አርሰናል ጎል ከተቆጠረበት በኋላ ጎል እንዳያስቆጥር ከለከላቸው። ብዙ ጎሎችን አዳነባቸው። ይሄ ነው ዲፈረንሱ የሁለቱ ጨዋታ። በዛኛውስ በመጀመሪያው ዙር ጨዋታ አርሰናል ለምን አሸነፈው ፒኤስጂ? 4-2-3-1 አስተላለፍ የነበረውና ማርቲን ኦዲጋርድ ዲፕ እየገባ ኳሶችን እየወሰደ የሚጫወትበት ሂደት ነበረ። 4-2-3-1 አርሰናል የመጀመሪያው 2-0 አርሰናል ያሸነፈበት ጨዋታ። በነፃነት ነው አርሰናሎች የተጫወቱት። ይከላከላሉ፣ ያጠቃሉ። እኩል ከነ ዴምብሌ ጋር እኩል ከነ ካቫርስኬሊያ ጋር ለመጫወት ነው ጥረት ሲያደርጉ የነበሩት። ያ ውጤት አፍርቶላቸው አሸንፈዋል 2-0። በዛኛው ግን የዶናሩማ ጥንካሬ እንዳለው ሆኖ ሚድፊልዱ ላይ ዴምብሌ እየመጣ የነ ፋቢያን ሪዩዝን የነ ቪቲኒያን የነ ጆዋኔቬሽን እንቅስቃሴ ያግዝ ነበር ዴምብሌ እና ሚዱን አውት ነምበር አድርገውት ነበር። የአርሰናል ሚድ ወይም ቁጥር ጨምሮበት ነበር። እሱ አንዱ የሚጠቀስ ነገር ነው ከታክቲካ አንጻር ከተመለከት ነውና 4-2-3-1 አርሰናል ተጠቅሞ የገባበት የመጀመሪያው ዙር ጨዋታ ላይ ያሸነፈው እኩል ስለተጫወተ እኩል ስለተገዳደረ ነው። ስለዚህ በነገው ምሽት ጨዋታ ላይ አርሰናል 2-0 ያሸነፈበትን ብሉፕሪንት ይዞ ይመጣል ወይስ ዶናሩማ የለም ብሎ 4-4-2ን በጨዋታ እንቅስቃሴ ሊጠቀም ይችላል? ልዩነቱ የሁለቱ የደርሶ መልስ ጨዋታ ዶናሩማ ስለነበር። ሌሎች ምክንያቶች አሉ። ለምሳሌ ፓርቲ በመጀመሪያው ዙር ጨዋታ አልነበረም። በፒኤስጂ በኩል ገና ያልተደራጀ ቡድን ነበር። የሉዊስ ኤንሪኬ ቡድን 2-0 ሲሸነፉ የመጀመሪያው ዙር ላይ እኒህን የሚሉትን ሌሎች
ምክንያቶችን ላስቀምጥ ይችላል። ከታክቲክ አንጻር ግን የሚኬል አርቴታ 4-4-2 እና 4-2-3-1 ልዩነት እንዳለው በደንብ ግልጽ አድርገን የተመለከትንበትን ሂደት እንመለከታለን። አርሰናል በዋነኝነት የፓሪስ ሰን ዠርመንን ፖሴሽን የኳስ ቁጥጥር እንቅስቃሴ ለመግታት የሚደረግ ጥረት ነው ብዬ ነው ማስበው። ፖሰስ እንዳያደርጉባቸው፣ ኳስ እንዳይዙባቸው አማካኞችን በትልቁ ዋና ስራ የሚሆነው የአርሰናል አማካኞች የአርሰናል ተጫዋቾች ስራ እንዳይደራጅ ነው የሚያደርጓቸው። ከመከላከል ነው የሚጀምረው የሉዊስ ኤንሪኬ ቡድን። ከመከላከል ነው ቡድን ኳስ አደራጅቶ የሚመጣው። እያንዳንዱ ተጫዋች ኳስ ነክቶ መምጣት አለበት ብሎ የሚያምን ግን ዳይሬክት ፉትቦል የሚጫወት አይነት ቡድን ነው። ስለዚህ አርሰናል ገና ከጅምሮ እነ ቪክቶር ኮሬጅ ትልቅ ስራ መስራት አለባቸው። ፕረስ በማድረግ እንዲሳሳቱ በማድረግ ጫና በመፍጠር እነዚህን ታሳቢ ባረገ መንገድ መጫወት እንዳለባቸው መናገር ይቻላል። ፒኤስጂ ደግሞ የአርሰናልን ካውንተር አታክ በነሳካ በነትሮሳር ሊሄዱ የሚችሉ ኳሶችን በመያዝ በተለይ ሃይቦሮች ናቸው ሊልቋቸው የሚችሉት አርሰናሎች በመቁረጥ ሃይቦሮች ነገ ጠብቅ በአርሰናል በኩል። ስለዚህ ሃይቦሮችን በመጠበቅና ማርኪኒዮስና ዊሊያም ፓቾ ኤሪያል ዲዩሉን የአየር ላይ ኳሶችን ማሸነፍ የሚችሉ ከሆነ የኮረሽ ሚካኤል ሜሪኖ እንደዚሁም ካቨርዝ እነዚህ ተጫዋቾች ናቸው እንግዲህ ተቃይሮ ገብቶ ሊጫወቱ የሚችሉት። የእነዚህን ኤሪያል ዲዩል ወይም የአየር ላይ ኳስ ማርኪኒዮስና ዊሊያም ፓቾ ማሸነፍ ከቻሉ ጨዋታውን ያሸንፉታል። የእነዚህን ኤሪያል ዲዩል ግን የአርሰናል ተጫዋቾች የሚነጥቋቸው ከሆነ ሁለተኛ ኳስ ወይም ሰከንድ ቦል ለጓደኞቻቸው ማቀበል የሚችሉ ከሆነ አየር ላይ ኳሶችን መጠቀም ከቻሉ የአርሰናል ተጫዋቾች አርሰናል ጨዋታውን ሊያሸንፍ ይችላል። ይሄ አንዱ ሜጀር ዲፈረንስ ነው። የፒኤስጂ አንዱ ትልቁ ችግር ኤሪያል ዲዩል ላይ የሚያሸንፏቸው ተጫዋቾችን መቋቋም አይችሉም። በዘንድሮው ውድድር ዓመት የተሸነፉበት በርካታ ጨዋታ አለ። በነገራችን ላይ ፓሪስ ሰን ዠርመኖች በጣም በርካታ ጨዋታዎች ተሸንፈዋል፣ አቻም ወጥተዋል። በርካታ ጨዋታዎች ላይ በባየር ሙኒክ 2-1 ተሸንፈዋል። በስፖርቲንግ ሊዝበን ተሸንፈዋል 1-0። በቼልሲ 3-0 ተሸነፉ በክለብ የዓለም ዋንጫ። በማርሴይ 1-0፣ በባየር ሙኒክ 2-1፣ በሞናኮ 1-0፣ በፓሪስ 1-0፣ በስፖርቲንግ ሊዝበን 2-1፣ በሬንስ 3-1፣ በሞናኮ 3-1፣ በሊዮን 2-1፣ በፓሪስ በድጋሜ 2-1 ተሸንፈዋል። ከስፐርስ ጋር 2-2፣ ከሊል ጋር 1-1፣ ከስትራስቡርግ ጋር 3-3፣ ከሎሪዮ ጋር 1-1፣ ከአትሌቲክ ቢልባኦ ጋር 0-0፣ ከኒውካስል ጋር 1-1፣ ከሞናኮ ጋር 2-2፣ ከሎሪዮ ጋር 2-2፣ ከባየር ሙኒክ ጋር 1-1 ተለያይቷል። ሌላ በጣም አንድ የሚገርመኝ ነገር ለምሳሌ አሁን በባየር ሙኒክ 2-1 ተሸንፎ ፓሪስ ሰን ዠርመን ማች ዳይ 4 ላይ ነበር አስታውሳለሁ። ማች ዳይ 4 ወይም በአራተኛው ጨዋታ ማለት ነው። በአምስተኛው ጨዋታ ደግሞ አርሰናል ባየር ሙኒክን 3-1 ቀጣው ኤሚሬትስ ላይ ማለት ነው። ቀደም ብሎ ፓሪስ ሰን ዠርመን በባየር ሙኒክ 2-1 ተሸንፎ ነበር። ባየር ሙኒክ ፓሪስ ሰን ዠርመን 2-1 አሸነፈው። በገዛ ሜዳው ነው ያሸነፈው ባይዘው በራሱ ፓርክ ደስ ፕሪንስ ላይ ማለት ነው። ከዛ ማች ዴይ 5 ወይም ማች 5 ላይ አርሰናልና ባየር ሙኒክ ሲገናኙ ፓሪስ ሰን ዠርመንን አሸንፎት የመጣው ባየር ሙኒክ ለአርሰናል ደግሞ 3-1 እጁን ሰጠ። እንደገና ስፖርቲንግ ሊዝበን ጋር በስፖርቲንግ ሊዝበን ሜዳ ሊዝበን ላይ 2-1 ስፖርቲንግ ሊዝበን አሸነፈ። አርሰናል ደግሞ ከስፖርቲንግ ሊዝበን ጋር ደርሶ መልስ የነበረበትን ውጤት እናስታውሳለን። 1-0ና 0-0 መሰለኝ የመልሱን ጨዋታ የተለያዩት። ዞሮ ዞሮ በደምብ ውጤት አርሰናል ያለፈበት ማለት ነው። አሰልጣኝ ሚኬል አርቴታ አንዱ መስራት ካለባቸው ነገር መካከል ተብሎ ብዙዎች እየተናገሩ ያሉት ከሞናኮ አሰልጣኝ ጋር ውይይት ቢያደርጉ ይጠቅማቸዋል የሚል ሀሳብ ይነሳል። ሴባስቲያን ፖኮግኖሊ ይባላሉ እኚህ ሰው። ብሉ ፕሪንቱ አላቸው፣ የፒኤስጂን ማሸነፊያ መንገድ አላቸው። ምክንያቱም በዚህ ዓመት አቻ ወጥተዋል፣ አሸንፈውታል፣ ጥሩ ነገር አሳይተዋልና ሴባስቲያንን ቢያወራቸው የሚሉ አንዳንድ አርሰናል ደጋፊዎች እናያለን። ግን ታክቲካሊ ቅድም ያልኩን ነገር ነው ሜጀሩ ነገር። አርሰናል ተጫዋቾች ኤሪያል ዲዩል ላይ ወይም የአየር ላይ ኳስ ላይ በተለይ ረጃጅም ኳሶች ላይ በፍጹም ኳስ በፓሪስ ሰን ዠርመን ተጫዋቾች ዝር በነ ዊሊያም ፓቾ በነ ማርኪኒዮስ እግር ስር እንዲገባ መፍቀድ የለባቸውም። የአየር ላይ ኳሶች ከተሸነፉ ለአርሰናል በጣም አደጋ አለው። ምክንያቱም እነሱ ኳሱን ያስተማል፣ ለሚዲዮ ያቀብላሉ፣ ሚዲዮ ላጥቂ ይወስዳል። ያንን ኳስ ግን
የአርሰናል አጥቂዎች እነ ዮኮሬሽ እነ ሳካ እነ ትሮሳርድ የአየር ላይ ኳሶችን ካሸነፏቸው ግን ቀጥታ ወደ አታኪንግ ነው የሚመጡባቸው። በዛ ደግሞ በጣም ደካማ ቡድን ነው ፓሪስ ሰን ጀርመን። እዛ አካባቢ ኳስ ከያዝክበት ወይም ኳስ በኤሪያል ዱል ከነጠቅከው በጣም የሚቸገርበት ሂደት ይኖራል ተብሎ ይጠበቃልና እነዚህ ሜጀር ታክቲካሊ የሚጠበቁ ዋና ዋና ጉዳዮች ናቸውና ኦቪየስ ነው እንግዲህ እረፍት የለሽ ማጥቃት ወይስ እረፍት የለሽ መከላከል የትኛው ነው ዋንጫ የሚያነሳው? ከዚህ በፊት በተደጋጋሚ ይናገራል ሰር አሌክስ ቻፕማን ፈርጉሰን ማጥቃት ጨዋታ ያሸንፍልሃል የሚያጠቃት ቡድን፣ የሚከላከል ጠንካራ ተጫዋች ካለ ደግሞ ዋንጫ ትወስዳለህ ይላሉ። ስለዚህ ከዚህ አንጻር እንግዲህ ካቫራትስኬሊያና ዴምብሌን ዴዝሪ ዱዌን እነ ቲምበር ደርሷል። ያው የመግባት እድሉ ሰፊ ከመሆኑ ጋር ተያይዞ ማቆም የሚችሉ ከሆነ አርሰናል ይህን ጨዋታ የማያሸንፍበት ምክንያት የለም። ግን ዓለም በአብዛኛው ትልቁን ግምት እየሰጠ ያለው ፒኤስጂ ዋንጫውን ይወስዳል የሚለው። በታሪክ ግን በአውሮፓ ሻምፒዮንስ ሊግ ብቸኛው ሻምፒዮንስ ሊግን ዲፌንድ ያደረገ ወይም በተከታታይ ሻምፒዮንስ ሊግ ያነሳ ሪያል ማድሪድ ብቻ ነው። በታሪክ የትኛውም ክለብ ሻምፒዮንስ ሊግን ዲፌንድ አድርጎ ያውቅም በታሪክ በተከታታይ ማለት ነው። በተከታታይ ባክ ቱ ባክ እንዲሁም ማድሪድ 3 ነው 2016 እስከ 18 ድረስ ማለት ነው። ግን ሌላ አንድም ክለብ ባክ ቱ ባክ አሸንፎ ያውቅም ሻምፒዮንስ ሊግን። አድማጮቻችን ቡዳፔስት ሃንጋሪ ላይ ነገ ምሽት በሚደረገው ጨዋታ 17,000 ትኬቶች ለእያንዳንዱ ክለብ ተሰጥቷል። ደጋፊዎቻቸው 17,000 ትኬቶች ለአርሰናል፣ 17,000 ትኬቶች